እሺ ሰምቻለሁ ግን አንቺንም እዚህ አስገብቻ አንድ ቀን እለቅሻለሁ ለብ ይብርሽን ይቀለሽ እየቀለሽ ግን ከሆነ ተጣላና ያት ችሌባ ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ጤንነት አፊያ ሁሉ ሰላም አለን አልሐምዱሊላህ። ዛሬ የማሳያችሁ ወግዲ ከተማ የሚሄድ የአንዲት እህቴን እቃ ነው። እስከ መጨረሻው ላይክ እና ሰብስክራይብ ሼር በማድረግ አበረታቱኝ ማለት ነው። በጣም ብዛት ካላቸው እቃዎች መካከል አንዱ ነው። እንግዲህ 533810 ብር የፈጀ እቃ ነው ማሳያችሁ። እዚህ ደግሞ እንደምታዩት ይሄ ፍራሽና ትራስ 12 ትራስና 4 ፍራሽ አላት። እንዲሁም ደግሞ 4 ላባ ትራስ። ከእቃዎች ደግሞ እነዚህ እቃዎች አሉ ማለት ነው። እንግዲህ ፍሪጅ እንዲሁም ደግሞ ላይፍ ስታር 50 ኢንች ቴሌቪዥን አላት ማለት ነው። ማሻአላ ሁሉንም እቃ እንደምትወዱት ተስፋ አረጋለሁኝ። አብራችሁ ይቆዩ ማለት ነው። እና እንደተለመደው የምጀምርላችሁ እዚህ ጋር ድም ላይ ተረካቦት አለ 3700 ብር ነው። ጋቻ 350 ብር 1800 ብር ደግሞ እዚህ ጋር ባለፈው እንዳሳየዋችሁ ማይካ የሆነች ቆንጆ ይጆጋለች የዚች ዋጋ 1800 ናት ማለት ነው። ከዛ ምን አለ ጥበብ ስኒ አለ። ጥበብ ስኒ 1400 ብር ሲሆን ሴራሚክ ሲኒ ደግሞ 2400 ብር ነው። አክለሪክ የሱካር እቃ ይቺ ማለት ነች 300 ብር እና የጥበብ ረከቦት 2700 ብር ነው። ይሄን የገዛሁላት ማለት ነው። እና ማሻአላ ሁሉንም እቃ እንደምትወዱት ተስፋ አረጋለሁኝ። እዚህ ጋር ደግሞ አገረኛ ሲኒ ያለ 500 ብር። ይሄ የድም ላይ ተረከቦቱ ሴሪ ነው። እነዚህ ማለት ነው እንደዚህ ሆኖ ይሄ ሴሪው ነው። ጋቻ አለው እንደም ደግሞ ፌርሜሎ ነገር አለው። ይሄ ሰርቪሱ ነው ማለት ነው። እዚህ ጋር ደግሞ የጥበብ ረከቦቱ ይሄ ሴሪ ያለው ማለት ነው። ያው ብዙ ጠቃሞት አለው ብዬ ባልመክርም ሴሪው ስለሆነ አብረን ነው የምንቀበለው ማለት ነው። እና ዋጋው 2700 ብር 400 ብር የሲኒ ዋጋ ነው ማለት ነው ኢንሻአላህ። ከዛ በመቀጠል ምን አለ መሰላችሁ እዚህ ጋር ኳሊቲ የቁርጥ ሰሃን አለ። እነዚህ የምታዋቸው ማሻአላህ ተባረክ ረህማን በጣም ጽድት ፏ ያሉ ሰሃኖች ናቸው። በ120 ብር ሂሳብ ነው የተገዙት። 12 ሲባዛ 120 የጥበብ የቁርጥ ሰሃን በላይ ነበረ እሱ የለም። እነዛን ያው የትሪዎቹን አርጌላታለሁ ሰሃኑን ግን አላገኘውም። እና በ120 ብር 1140 ብር ሂሳብ። እዚህ ጋር ደግሞ 1920 ብር ይመጣል። በ160 ብር ሂሳብ አራት ማዕዘን የቁርጥ ሰሃያ በ95 ብር ሂሳብ። አጭር የውሃ ብርጭቆ በ1000 ብር ደርዘን ማለት ነው። ሁለት የካሮት ማበሸሪያ በ185 ብር ሂሳብ። የሻይ ብርጭቆ ሁለት አይነት ከለር ያላቸው ሁለቱም 950 ብር ደርዘኑ ማለት ነው። ከዛም ኢኮሳን አለ የዳቦ 18500 ብር የኢኮሳኑ ዋጋ ነው። የወጥ ባለ 5 አለን እዚህ ጋር እንደምታዩት ያው ያ ድሮ የባለ አበባው ምናምን የለም ያለው ይሄ ነው። ከለሩም በጣም የሚያምር ነው። ሀቂቃ አያችሁታ ይሄ ከለር ነው። አረንጓዴ ከለር ነው። በጣም ነው የሚያማምረው። ከምፈታታው ያው እንደዚሁ ቢሆን ይሻላል። 5 ሴሪ እዚህ ጋር የምታዋቸው ማለት ናቸው። በጥቅሉ ከዚህ ቀደሙ አሳይተናቸዋል እና በጣም ነው የሚያምረው ማሻአላ ተባረክ ረህማን። ከዛ በመቀጠል ምን አለ መሰላችሁ የቱርክ ጆግ ቀይ ክዳኑ አለ። የዚህ ዋጋ ደግሞ 2900 ብር ነው። 2900 ብር የውሃ ጆጉ ከነ ብርጭቆው ነው። ብዙ ጊዜ ስለማሳያችሁም ታቁታላችሁ። መክተፊያ ጣውላ 3 ሴቱ ነው። የዚህ ዋጋ 700 ብር ነው። ከዛም የሻይ ፔርሙሶች አሉ። እዚህ ጋር 300 ብር ነው እንደተለመደው። የዚህ ዋጋ 1 ሊትር ይቺ ከለር ማለት ነው። ድሯ በጣም ቆንጆ የሆነች ማሻአላ የሆነች ቃናት 300 ብር። እዚህ ጋር እንደምታዩት ማለት ነው ካርቶኗ ነው። ብዙ ጊዜ ስለምናሳያችሁ ያን ያክል አዲስ አይሆንባችሁም። ከዛ መቀጠል ደግሞ 1600 ብር የሁለቱ ፔርሙስ ዋጋ 2900 ብር ነው። በነገራችን ላይ እዚህ ጋር ደግሞ ለየት ያለች ቃለች ማለት ነው። እዚህ ዋጋ 1600 ብር ነው። 1600 ብር ነው የዚህ ዋጋ ማለት ነው። ከለራቸው ተመሳሳይ አይደለም። እና እዚህ ጋር 1600 ብር ፔርሙስ ሁለታቸውም አንድ ሊትር ናቸው። ይሄ ሙሉ ነጭ አይደለም ከለራቸው። ይሄ ነጭ ነው። ይሄ ደግሞ ሱካሪ ከለር ነው ማለት ነው ያለው 1600 ብር እና 1300 ብር ነው ዋጋቸው
ይለያያል ማለት ነው። አንድ አይነት ዋጋ አይደለም። እቃነታቸው ብራንድ ሆኑ እቃዎች ናቸው። ከዛም የውሃ ምን ብላኛለች መሰላችሁ? ባለ አበባውን ብላኛለች። አንድ ደርዘን አላት እዚህ ጋር የዚህ ዋጋ 900 ብር ነው። ከዛ የኒኬል ኩባያ ደግሞ 12 ፍሬ በ95 ብር ሂሳብና የሾርባ ማክ ደግሞ 1050 ብር ነው ማለት ነው የገዛውላት። ከዛ ምን አለ ማራቢያ ኳሊቲ 2200 ብር። እንደገና ደግሞ 4 ሊትር የሽንኩርት መፍጫ የስጋ ለፈለጋችሁት ነገር የሚሆነው የዚህ ዋጋ ደግሞ 3000 ብር ነው ማለት ነው። 5 ሊትር የቀሪቦ ኦብሪቅ ብላኛለች። እዚህ ጋር እንደምታዩት ያ ቦይለር ነው። ዋጋው 2000 ብር ነው። 2.3 ነው ማሻአላ። እዚህ ጋር ደግሞ የሽንኩርት እናት አለ 1650 ብር። እዚህ ጋር ደግሞ 1 ሊትር የሻይ በራዳ አለ 500 ብር። እዚህ ጋር ደግሞ 6 ሀባ የኒኬል የቁርጥ ሳህን 25 ቁጥሩ ማለት ነው። የዚህ ዋጋ ደግሞ በ160 ብር ነው። አፍዋን 7 ሊትር ደግሞ 2250 ብር 2250 ብር የቀሪቦ በራድ ማለት ነው። ከዛ መቀጠል ምን አለ መስላችሁ የኒክሪ ያለን ማለት ነው። እዚህ ጋር 400 ብር ማን 450 400 እና 27 1050 ብር ይሆናል የሶስቱም ዋጋ ማለት ነው። እዚህ ጋር ደግሞ 1200 ብር የሶስቱ ዋጋ ነው። አያችሁታ የቁርጥ ሳህኑን ግን አላገኘውም። እዚህ ጋር ደግሞ ወርቃማ የውሃ ሰርቪስ አለ። የዚህ ዋጋ ደግሞ 3800 ብር። ከዛም ታች ስቶቭ 9000 ብር ማለት ነው። በጣም ቆንጆ የሚያምር የሆነ ታች ስቶቭ ነው። ማሻአላ ተወደዋለች እሷ። ከዛ ማራቢያ ወይም ደግሞ የቅቤ እቃ ትልቁ 2500 ብር። እዚህ ጋር ደግሞ ማንከሽከሻ 150 ብር። 24 26 28 ቁጥር ደግሞ መጥበሻ አንድ ሀባ ከመግዛት ይሄ ሙሉ መግዛት በጣም ቆንጆ ነው ብያቸዋለሁ። ዋጋው 4000 ብር ነው ሶስቱ ማለት ነው። መጥረጊያ መወሉያ 200 400 ብር ደግሞ የቁም ማፈሻ 800 ብር ማለት ነው። ማዞሪያ 80 ብር እዚህ ጋር እንደምታዋት ወንፊት 100 ብር 400 እና 450 ደግሞ የእንጀራ የቁርጥ ማስቀመጫ አላት ማለት ነው። ከዛ ለበርበሪና ሽሮ የሚሆን ደግሞ እዚህ ጋር እንደምታዋቸው እነዚህ ያሉ የነዚህ ዋጋ 150 300 ብር። ከዛም የሽንኩርት ሸልፍ 600 ብር 200 ብር የእንጨት ማማሰያ 200 ብር 10 ቁጥር ቢላ። እዚህ ጋር ደግሞ 300 ሹካ ማንኪያ ደርዘን እና 100 ብር የሻይ ማንኪያ ማለት ነው 700 ብር ይመጣል። ጥቁር ቢላ 40 80 ከዛ 500 ብር የፈንድሻ ሰሃን። እዚህ ጋር 2 ደርዘን ምን አለ የልብስ መስቀያ አለን 2 ደርዘን በ300 600 ብር። በርሚል 350 ሊትር አለን እዚህ ጋር እንደምታዩት የዚህ ዋጋ 2900 ብር ነው። የልብስ ማጠቢያ መዘፍዘፊያ በአንደኛ ኦኬ በሚለው ማለት ነው የዚህ ዋጋ ደግሞ 1300 ብር በ650 ብር ሂሳብ። እዚህ ጋር የእቃ ማንጠፍጠፊያ ያለን ሼልፍ ወይም ደግሞ ኮማንዶ ሊጥ ማብኪያ በሱ ምትክ የተገዛ 1200 ብር የተገዛ የሊጥ ማብኪያ የብረት ሰሃን ነው ማለት ነው። እዚህ ጋር የእንጀራ አለን 220 ብር። ከዛ ጀማዓ ብዙ እቃ ነው እንደነገርኳችሁ አልጨረስንም። እዚህ ጋር ምን አለ መሰላችሁ ፌርሜሎ 350 ብር 3 ሀባ የፕላስቲክ የኦዶ ኦብሪቅ ብላኛለች። የዚህ ዋጋ ደግሞ 80 ብር ነው። ሁለት አይነት እዚህ ጋር እንደምታዩት በሁለት አይነት የእጅ ማስታጠቢያ የሳሙና ያለው ማለት ነው። እንደዚህ ሆኖ የሳሙና ያለው ነው 300 ብር። ሞሰብ 2400 ብር። ማንፈሻ ሰፌድ አለው ውስጡ ላይ ላሳያችሁ። እሱን ባንድ እጅ ስለሆነ ቀርጻው ልክፈተው። ከዛ ይሄ ማለት ነው ውስጡ በጣም ሰፊ ነው ማሻአላ በጣም ነው የሚያምረው። እዩት ስፋቱን። የዚህ ጋር ዋጋ 2400 ብር ነው። እንደዚህ ሰፌዱን ጣል ስታረጉት ስፋቱ ያስታውቃል። እና እንደዚህ ቆንጆ የሆነ ሞሰብ ነው በ2400 ብር ነው። ከዛ ኤሌክትሪክ ምጣድ 9500 ብር ማብሪያ ማጥፊያ የራሱ ያለው ማለት ነው። ማብሪያ ማጥፊያ ማለት ይሄ በቃ እናንተ ተወስዱታላችሁ ከኤሌክትሪካችሁ ጋር ኮኔክት ታረጋላችሁ እንጀራችሁን ትጋግራላችሁ ማለት ነው። ሰንዱቅ ያለው ማለት ነው። አያችሁታ ጀማ እዚህ ጋር ባሊ ማስገባት ይቻላል። እዩት ማንሰሻ ምናምን ማስገባት ትችላላችሁ። ከዛ ሌላ ምን ብላ የዚህ ዋጋ 1150 ብር ነው። ከዛ 800 ብር አያችኋ 120 ብር ደግሞ 220 ብር ደግሞ ይሄ ባሊ ማለት ነው። ከዛ ማገዶ ቆጣቢ እንደምታዩት ይሄ ማገዶ ቆጣቢ ሸክላ የሌለው እዛው ሀገሯ የፈለገችው ሸክላ ነው የምትገጥመው። ሸክላ የሌለው ስለሆነ ዋጋው ደግሞ 3800 ብር ነው ማለት ነው። እንግዲህ ቻላያችሁት እቃ ይኖራል ብዬ አላስብም። ምናልባት እንኳን ካልታይ
እዚህ ጋር ምን አለ መሰላችሁ ምጣድ አለ፣ ከዛ ኤሌክትሪክ ምጣድ አለ፣ ሞሰብ አለ፣ 3 እንደምታዋቸው በርሜሎች አሉ 350 እንደገና 90 ሊትር እዚህ ጋር ደግሞ 160 ሊትር አለ ማለት ነው። እና እዚህ ጋር የኦዱ ብሬክ፣ እጅ ማስታጠቢያ፣ የልብስ ባስኬት፣ ፌርሜሎ ማን ነው የሽንኩርት ማስቀመጫ ሁሉ ነገር እቃ የተሟላ ነው ያላት ማለት ነው። ማሻአላ ተባረክ ረህማን። ላኪን ያው አንዳንድ ከብዛት አንፃር ካለፍኩኝ ይቅርታ ለማለት ነው። ያው ኢጣል ብረት ድስት ባለ 5 አለ 3500 ብር ነው ዋጋው። እንደነገርኳችሁ የዳቦ ኢኮሳን 18500 ብር ነው። እዚህ ጋር ደግሞ 46 ቁጥር አንድ በግ የሚሰራ ብረት ድስት በወፍራም አለ። የዚህ ዋጋ 14500 ብር ነው። ጭልፋ እዚህ ጋር እንደምታዩት ይሄ ጭልፋ አለ፣ ትልቅ ጭልፋ 1000 ብር እና የነዚህን ደረሰኝ እያሳየሁ ነግራችኋለሁ ማለት ነው። ከዛ ይሄ ለፍሪጅ መቆጣጠሪያ የሚሆን ነው ማለት ነው። ማሻአላ ተባረክ ረህማን። የዚህ ዋጋ 5500 ብር ነው። አዳፕተር ይሄንን በፊት ላይ የምንገዛው 1000 ብር ነበራ። የዚህ ዋጋ 1400 ብር ነው የተገዛው። ስፒከር ወይም ደግሞ ጂባስ ከዚህ ቀደም ፈትቻ ሳይቻቸዋለሁኝ። የዚህ ዋጋ 7000 ብር ነው። ሪሞት አለው ሁሉ ነገር የተሟላ በጣም ቆንጆና አንደኛ የሆነ ስፒከር ነው ማለት። እዚህ ጋር ጥስት አለ ለልብስ ማጠቢያ የሚሆን 1600 ብር። 400 ብር ደግሞ ለአሻሮ እንዲሁም ደግሞ ለባቄላ ለሽሮ የሚሆን መቁሊያ ማለት ነው። ብረት ምጣድ የዚህ ዋጋ 1400 እና 1600 ብር። ከዛ መቀጠል ወደ ፍሪጅና ላይፍ ስታር 50 ኢንች ምን አላት ቴሌቪዥን አላት ማለት ነው። የሷ የልጅቷ ስም ሰርኬ ደመቀ ይባላል። እቃዋ ደግሞ 300 ሞዴሉ ነው። በነገራችን ላይ 365 የሚለው 355 ነው። የተከፈለበት ደግሞ ስንት መሰላችሁ? 65000 እዚህ ጋር እንደምታው 65000። ከዛ እንደገና ደግሞ ኦርቢት 315 ሊትር ይሄ ማለት ነው የተከፈለበት 56000። ከዛ ደግሞ ምን አለ መሰላችሁ 7000 ብር ደግሞ ይሄ ጅባስ ወይም ደግሞ ስፒከሩ ነው። 4500 ብር ደግሞ የቴሌቪዥኑ እቃ ነው 50። ይሄ የምታዩት ላይፍ ስታር በጣም ትልቁ ማሻአላ የሆነ ኦርቢት ነበር። በነገራችን ላይ ላረግላት የፈለኩት ኦርቢት ስክሪኑ ባለ 1 ነው 50 ከሆነ ኢንቹ ማለት ነው። ላኪን ይሄ ላይፍ ስታሩ ዳብል ስክሪን ነው። ስክሪን ደግሞ 2 ሲሆን አሪፍ ነው ማለት እቃችሁን ይጠብቅላችኋል። የኔ አሁን ትልቅ ነው 55 ነው 60 ኢንች ነበር፣ ግን ስክሪኑ 1 ነበርና ምንም አልጠቀመኝም። በቃ ተበላሽ፣ መሰራት ራሱ አልቻለም። እና እቃው ማለት ደግሞ የቴሌቪዥኑ እቃ 4500 ብር የሚገዛው ይሄ ነው። አያችሁታ? ከዛ ስንት ይሆናል አጠቃላይ 58000 ማን ነው 58800 ብር ይሆናል ማለት ነው የቴሌቪዥኑ አጠቃላይ ከነቃው። እዚህ ጋር እንግዲህ ዝርዝሩ እንደምታዩት ይመስላል። ጋራንት አለው የ2 አመት ማሻአላ ጥራቱን የጠበቀ ነው። እነዚህን ፈትቻ ያሳያችኋለሁኝ። እና ይሄ ከፍታ አለው በጣም ትልቅ ነው። ዋጋውም ውድ ነው 65000 ብር ነው። እንደገና ደግሞ እቺ መካከለኛ ናት እስከዛሬ የምንገዛት ዋጋዋ ደግሞ 56000 ነው። እዚህ ጋር እንግዲህ ማሻአላ በደንብ እንዲታያችሁ ፈልጋለሁኝ። እዩት ዋጋቸው ይሄ ዝርዝሩ ነው ማለት ነው። እና ሁሉን ነገር ሀቀባቅ ነው ኢንሻአላህ የምንሄደው። ሌላ ኤክስትራ ቦንዶቹ ፍራሾቹ ጋር ስንመጣ ሜትር ከ50 እና ሜትር ከ20 መሆናቸው ብቻ ነው ልዩነታቸው እንጂ ቲክነሳቸው አንድ ነው። እንደገና ደግሞ ኤክስትራ ቦንድ ናቸው። እዚህ ጋር እንደምታዩት ይሄ ልዩ ጥራቱ ነው ማለት ነው ማሻአላ። ሌላ ይሄኛው ከታች ተዘዝቋል መሰል እንትኑ ማግኘት አልቻልኩም። ይሄን ይመስላል። ከዛም በ360 ብር ሂሳብ ሜትር ደግሞ ምን አለ መሰላችሁ እና ይሄ ማለት ነው ስለተዘቀዘቀ ነው። አያችሁታ? ይሄን ይመስላል ማሻአላ የዚህኛው። ከዛ መቀጠል እነዚህ ምንጣፉን ነው የምነግራችሁ 360 ብር ሂሳብ። ከለሩ ደግሞ እዩት አያምርም? ይሄ ከለር በጣም ነው የሚያምረው። እኔ ራሱ ለቤት ተጠቀመዋለሁኝ። ላኪን ይሄ ኮኮብ አለው ይሄ የሌለው ነው። ሁለቱም ግን የኢትዮጵያ በአንደኛው ነው። 25 ሜትር ሲባዛ በ360 ብር ሂሳብ 9000 ብር ይመጣል ማለት ነው። ማሻአላ እንግዲህ ይሄን ይመስላል። 533810 ብር የፈጀው የቤት እቃ ይሄን ይመስላል። ፈርኒቸር ደግሞ ራሱን ችሎ 100,000 ብር የተከፈለበት አለ። እሱ ጋር ነው ድምሩ ይሄንን የመጣው። እነዚህን ከፍቼ አሳያችኋለሁኝ ማለት ነው። እቃዎቹን ግን ከወደዳችኋቸው ላይክ አርጉ፣ ሰብስክራይብ፣ ሼር እያረጋችሁ እኔ ማግኘት ለምትፈልጉ በ0967177194 ታገኙኛላችሁ። እንግዲህ ሙሉ ይሄ የቤት እቃ ነው ማለት ነው። ማሻአላ ተባረክ ረህማን እዩት።
ይሄን ይመስላል ማለት ነው። ይሄን እቃ እንደምትወዱት ተስፋ አረጋለሁ። በጣም ቆንጆ ቦታ ይይዝ። እኔ ረጃጅሙ አይመቸኝም በነገራችን ላይ። ይሄ በጣም አሪፍ ነው። ዋጋውም ቆንጆ ነው። ማሻአላ 7000 ብር ነው ማለት ነው። እነዚህ የምታዋቸው ናቸው ከጎንና ከጎን የሚሆኑት መሀል ላይ ያለው ትልቁና ከላይ ደግሞ ይሄ አለ ማለት ነው። እና ማሻአላ አሁን ፍሪጃችንን ከፍተን እናያለን ማለት ነው። እንግዲህ 193400 ብር የተከፈለበት ቴሌቪዥኑ ከነሙሉ እቃው ጅባሱ እንዲሁም ሁለቱ ቴሌቪዥንና እዚህ ጋር የምታዩት ይሄ አዳፕተሩና ይሄ የፍሪጅ መቆጣጠሪያ ማለት ነው። እነዚህን ይመስላሉ። ልዩነቱን እዩልኝ ጀማ በጣም ነው የሚለየው። ዋጋውም ደግሞ 65000 ብር 355 ሊትሩ ነው ሞዴሉ ማለት ነው። እዚህ ጋር ደግሞ እንደተለመደ 315 ይሄ ማለት ነው። ፋን ያለው አያችሁታ። ይሄ ፋን ያለው ነው። ማሻአላ ተባረክ ረህማን። ሁላችሁም ተወዱታላችሁ። ከዛ ምን አለ መሰላችሁ ሌላ ውስጡ ደግሞ ይሄን ይመስላል። የዛን አብረን ነው የምናየው ኢንሻአላህ። እዩት። እዚህ ጋር ምን አለ መሰላችሁ ይሄ እንዴት እንደሚገጣጠምና ምን የሚያሳይ ወረቀት አለ። ብቻ ፎያ ያለቃ ነው ማሻአላ። ኦርቢት ትንሽም ብትሆን እኔ ምርጫዬ ናት። እኔ ለመጀመሪያ ጊዜ እየገዛሁት ነው ማሻአላ። እርዝመቱን ራሱ እዩት ጀማ ምን ያክል ልዩነት እንዳለው ማለት ነው። እና ይሄ ዋጋው 65000 ነው። የዚህ ዋጋ ደግሞ 315 ሊትር ነው። ዋጋው 56000 ነው ማለት ነው። እና ይሄን ይመስላል ማሻአላ። አላህ በጣም ረጅም ነው። በጣምም ቆንጆ ነው። ስፋት አለው። ይሄንን ብትገዙ እመክራለሁ ለትልቅነቱ ለምትፈልጉ። አይ ደግሞ 315 ሊትር በቂያችን ነው ለምትሉ ደግሞ ያው በቂያችሁ ነው ማለት ነው። አዩት እስኪ እንደዚህ አድርጌ ላሳያችሁ። አያችሁታ ጀማ በጣም ልዩነት አለው። እቃው አንድ ነው። ጥራቱ ምናምን እሱ ሁሉም አንድ አይነት ነው። ላኪን ሳይዝ ይሄ በጣም ይረዝማል። አያችሁታ እንግዲህ ይሄን ይመስላል። ከዛ ካርቶኑ ላይ ስንመጣ 315 ሊትር የዛኛው ነው። እዚህ ጋር ደግሞ 300 ተዘዝቋል ጀማ 355 ይሄን ይመስላል። እንግዲህ እንደምትወዱት ተስፋ አረጋለሁ። ይሄ እቃ እንግዲህ ምን ያክል ሰዓት እንደሚወስድ መልሶ ወደ ቦታው ለመመለስ እና ይሄ ለምን መሰላችሁ የሚጠቅመው ለምሳሌ ቴሌቪዥን ያለበት አካባቢ እንደዚህ ሶኬት እንትን ማለቻ ከሌላችሁ በርዝመት ጠልፋችሁ ማምጣት ትችላላችሁ ማለት ነው። አንደኛ የሆነ እቃ ነው። በጣም ነው የሚጠቅማችሁ ማለት ነው። እዚህ ዋጋ 1400 ብር ነው እንደነገርኳችሁ። 5500 ብር ደግሞ ይሄ ነው። እንግዲህ ይሄን ይመስላል። እንደምትወዱት ተስፋ አረጋለሁ። የምግብ ስፍራ እዚህ ጋር 1 ሜትር ማለት 2 ሜትር አለን በሁለት አይነት ከለር ፒንክ እና አረንጓዴ። እኔ ፍሪጅ ወላሂ በጣም ተመችቶኛል። በጣም ከመነግራችሁ በላይ ማሻአላ ተባረክ ረህማን። ግን ይሄን የሆነበትን ምክንያት ልንገራችሁ። አጋጣሚ ለሁለታቸውም አንዱ ለጓደኛዋ ስለሆነ ለሁለታቸውም የተፈለገ የነበረው ሁለቱም 315 ሊትር ነበረ። ላኪን የለም አልገባም ያቃ ማለት ተከፍሎበት ቆየ። ስላልመጣ ምን አረኩኝ 9000 ብር ልዩነት ነው። ለዚህ ይሄ መጣም ቀረም ቀጣይ 70000 80000 ልንገዛው እንችላለን። ይሄንን ለምን እየገዛ ነውም ስለሆነ ማለት ነው። ከ30 ምናምን ሺህ ብር ተነስቶ ነው እንግዲህ 56 የደረሰው ይሄ ፋን ባለው ኦርቢት 315ቱ ማለት ነው። እና በጥቅሉ የሚጠቅማት እቃ ነው የሆነው። እሷም ደግሞ ፍቃደኛ ሆና ነው ማለት ነው። እና ይሄን ይመስላል እንግዲህ እያችሁታ ብር እንደገና ደግሞ 4 ፍራሽ አላት ኢትዮፎም በ2200 ብር ሂሳብ። አራቶቹም እነዚህ የምታዋቸው ናቸው። በነገራችን ላይ ትራስ ልብስና ፍራሽ ልብስ አላት። እሱም ፈርሼ መጨረሻ ላይ ያሳያችኋለሁኝ። የፍራሽ ልብሱንም የትራስ ልብሱንም የተኪያውንም ዋጋ በዛው ነግራችኋለሁ። ላኪን እዚህ ጋር እንደምታዩት ደግሞ 4 ሀባ የላባ ትራስ አለ ለትራስ የሚሆን ማለት ነው። አሁን እነዚህ ለትራስ አይሆኑም። ለምን በጣም እንትን ስላላችሁ ጥንካሬ ስላላችሁ አንገት ያሳምማሉ። እነዚህ ደግሞ ኮምፎርት አላቸው ማሻአላ ተባረክ ነው። ዋጋቸው ደግሞ 350 ብር ሂሳብ 1400 ብር የአራቱ ዋጋ ነው። 4 ነው ማለት ነው። እንግዲህ ይሄ 275 250 ስንገዛ የነበረው ነው። ጊዜ ነው እንደዚህ ያደረገው እና ይሄን ይመስላል። እኔ እቃውን ወድጄዋለሁ ማሻአላ ተባረክ ረህማን።
የምታዩት ለፍሬንች ዶር የሚሆን መጋረጃ በ3 ተቆንጣጭ 6 በ6 12 ሜትር ነው የተሰራው። እጅግ ቆንጆ ተደርጎ የሚያምር ማለት ነው። ማሻአላ እንደምታዩት እዚህ ጋር ሁሉንም ገመድ ቢሆን ይሻላል እና እንደምታዩት በጣም ነው የሚያምረው። ዋጋውን ተናገር። 9700 ብር ነው የተሰራው። ከዛ ግን አንዳንዶች የሚመስላችሁ ይሄ ነፃ የሚሰጥ ይመስላችኋል። ይሄ የብቻው 1000 ምናምን ስንት ነው? ይሄ መደገፊያውና ገመዱ ንገራቸው። 1200 ነው የብቻው የሚገዛው እስከ ግድግዳው ማለት ደግሞ ይሄ ነው ማለት ነው። እንደዚህ ለመሰብሰቢያ ስለሆነ ከዛ ውጭ እንደዚህ እንደምታዩት ተደርጎ በጣም በሚያምር ሁኔታ ይሰራላችኋል። ፍሬንች ዶራችሁን በዚህ መጋረጃ ማስዋብ አለባችሁ። ሌላው እዚህ ጋር አለ እንደምታዩት ይሄን በጣም የሚያምር ነው። እዚህ ጋር በነጭ አለ። በተለያዩ ጨርቆች ማሰራት ትችላላችሁ። አሁን ምን ይሆናል መሰላችሁ? እዚህ ጋር ሁለት የመጋረጃ መስቀያ አለ ብረት ማለት ነው። ስንት ብር ነው የሚሆነው? 2300 ብር ይሆናል ማለት ነው። ከዛ 1100 ነው 1200 ብር ደግሞ እነዚህ መሰብሰቢያዎችና የግድግዳው ማለት ደግሞ ይሄ ማለት ነው። እንደዚህ ሆኖ እንግዲህ ወደ 13 ይገባል ማለት ነው። ጀማ ማሻአላ ተባረክ ለማ እስኪ ደምር እና ስንት ይሆናል ብር ይሆናል ማለት ነው። ሳፊ ማሻአላ ተባረክ ለማን 1200 ይሄ 2300 9700 በ3 ተቆንጣጭ 6 በ6 ማለት ነው። ከዛም ይሄ ከለር አለው ጀማ ሲልቨር ከለር አለው ማሻአላ ተባረክ ረህማን። ከዛ እዚህ ጋር ሎሚ ነገር አለው። በጣም ብዙ ከለር አለው። ቀይ አለው። በፈለጋችሁ መጋረጃ ይሆናል ብያችኋል። ከዚህ ቀደም በፈለጋችሁት መርጣችሁ እንደዚህ ፏፈሽ ተደርጎ ይሰራላችኋል። እዚህ ጋር ደግሞ ብሉ ብላክ ከለር አለ። ብሉ ብላኩም ያምራል። ይሄን ግን ይሄ መጋረጃ ከወደዳችሁት ላይክ አድርጉ፣ ሰብስክራይብ እያደረጋችሁ አበረታቱ። ሌሎቻችሁ ማዘዝ ለምትፈልጉ ደግሞ የብስራት መጋረጃ ቁጥር ከፈለጋችሁ ሰጣችኋለሁኝ። አያችሁታ በጣም ነው የሚያምረው። ማሻአላ የሚያምር እቃ ነው የተሰራላት። 4 እቃ ነው። የአራቶቹንም ዋጋ ሪድዋን ይነግራችኋል ማለት ነው ኢንሻአላ። ክችን ካቢኔቱ እንደምታዩት ማሻአላ ከእስከዛሬዎቹ በጣም ትልቅ ነው። ዋጋውም እንደዛው ይጨምራል። እነዚህ ሁሉ 17 ነው። ሁሉንም ማብራሪያ ይሰጣችኋል ማለት ነው ኢንሻአላ። እሺ ለቤተሰቦች እንዴላችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። ዛሬ ይዘንላችሁ የመጣነው ኪችን ካቢኔት የኮርነር ቡፌ እና ቲቪ ስታንድ ነው ይዘንላችሁ የመጣነው። ወደ ኪችን ካቢኔት ሲመጣ እስከዛሬ ትንሽ ርዝመቱ ዋጋዎቹ ይጨምራሉ ማለት ነው። አሁን ይሄ የሆነው ወደዚህ 2 ሜትር ከ70 ላይ ያደርግላል። እሷ እዚህ 2 ሜትር ከ70 ነው፣ ግን ስናየው በሮቹ አሪፍ የሚሆኑት 2 ሜትር ከ70 ላይ ያደርግላል። ይሄ ዋጋው 54000 ብር የተሰራለ በበር የተሰራለ እና ቆንጆ አድርገን አሪፍ አድርገን የተሰራላት ይሄ ነው። እዚህ ጋር ወደዚያ መስታወቷ እዚህ ጋር አለ። እሺ ማለት ነው። ወደዚህ ማለት ይችላል። እዚህ ጋር ጣውላ ድረስ ማለት ነው። መጥፊያ አለ ይችላል ማለት እና ይችላል ደግሞ የሳራ ማስቀመጫ ይችላል። እንደዚህ አንዳንድ ብርጭቆች ነው ታስቀምጠው ይችላል ማለት ነው። ወደዚህ ደግሞ ስናደርገው እንደዚሁ ማስቀመጫ ይሄም እንደዚሁ ፔርሙዝ ነው ማስቀመጫ ይሆናል ማለት ነው። ይችላል ደግሞ ስናደርገው እንደዚሁ ይችላል እንደዚህ መሳሪያዎች ደግሞ አይቸው እዚህ ጋር መክፈያ ያለው ጀማ ብዙ ጊዜ ስለምትጠይቁኝ ነው። በቃ እሺ ያው ሬዲ ሆኖ ቀለም ምናምን ተቀብቶ ለጊዜው ስላልደረሰ ነው እንጂ ይችኛው መክፈያ አለ። ይችኛው ደግሞ መክፈያ የሌለችበት ምክንያት ደግሞ ፔርሙዝና ብዙ ጊዜ ፔርሙዝና የተደራራቢ ሳህኖች ሲቀመጡ ስለሚያንሱ ነው። ብዙ ጊዜ ይችኛው ምናረገው ምክንያት ማለት ነው። እና በዚህ ያለው ይችኛው ደግሞ የሳህን ማስቀመጫ እናም ተንቀሳቃሽ ነው። ይሄ መውረድ ይችላል። ደግሞ እቺ ያት ሁለር አላት። እቺ ወደዚህ ይፈታል። ይሄ ደግሞ ወደዚህ ለብቻ ይፈታል። የዚህ ደግሞ ረጅም ስለሆነ 3 ምናምን ተደርጎ ይነሳል። ይሄ ወደዚህ ለብቻ ሁለት ይነሳል። ይሄ ደግሞ ወደዚህ ለብቻ ይችና ደግሞ ወደዚህ ለብቻ ለአራት ይነሳል። ይሄ ማለት አጠቃላይ እና ወደ መሳሪያው ስንመጣ ይችና እዚህ ጋር መሳሪያ አለ። እዚህ ጋር መሳሪያ አለ። እነዚህ ችግሮች አላቸው። እዚህ ጋር መፍትሄ አላት። ተሰጥቶና ብረቶቹ ያቀርቡላቸዋል። መፍትሄ እዚህ ጋር ቁጭ ማለት ነው። መፍትሄ ተደርገው እና ለመፍትሄ ሌላው ቦታ ማለት ነው። ምክንያት ማውቂያ ነው ስለሚቀመጥበት ከማውቂያው ላይ ነው እና ሊባጭ ቁጭ ስለሚያደርጉት ለዛ ማለት ነው። ይሄ መስመር ሰፋፊ ነው፣ በጣም ሰፋፊ ነው። እስከ 30 ሊትር ማስቀመጥ ይችላል።
ወይም ጎኑ ወደዚህ ሰፊ ነው። ጎኑ ሰፊ ስለሆነ ማለት ነው። እና ይሄን ይመስላል። ቆንጆ ተደርጎ አሪፍ ተደርጎ የተሰራላት ይሄን ይመስላል። ወደ ዋጋውን ነገርካቸው? ይሄ ዋጋው 54,000 ብር ነው። ዋጋው 54,000 ብር። ወደዚህ ደግሞ ስንመጣ ደግሞ ይቻለች አራት ወደ ድረም ማለት ነው። ይችላል ይችላል ወደዚህ ደግሞ እንደዚህ ይቻላል ማለት ነው። ወደዚህ ደግሞ እንደዚህ ወደ ወጫላችሁ ይችላል ደግሞ ወደዚህ አላት ማለት ነው። እና ቆንጆ አይደል? አሪፍ አሪፍ የተሰራች ይቺ 17,000 ብር 17,000 ብር የተሰራችው ግን ቀጣይ ላይ 18,000 ብር 18,000 ብር የተሰሩ ነው አሁን ያሉት ማለት ነው። ወደዚህ ደግሞ ስንመጣ ደግሞ ይቺ እስኪ አንድ ተከፋች ቲቪ ስታንድ ናት። እሺ ለዚህኛው ደግሞ ሞዴሏ እንደዚህ ትከፍታለች፣ እንደዚህ ትዘጋታለች። እሺ እቺኛም ደግሞ እንደዚህ ትከፍታለች፣ እንደዚህ ትዘጋታለች ማለት ነው። ይቺ ሜትር ከ50 ናት። ወደ ቲቪ ስታንዷ ማለት ነው። ሜትር ከ50 ናት። ርዝመቷ ቆንጆ ተደርጋ ይፋንጋ የተሰራች እቺ 12,000 እንግዲህ የተሰራችው 100,000 ብር ነው ማለት ነው። እና በጣም ቆንጆ ነው። እዚህ ጋር ይሄ መቆረጥ ይችላል ጀማ ሴራሚኩ እስከዚህ ድረስ መቆረጥ ይችላል። ግን ተወው ብዬው ነው። እንደ ልጅቱ ሀሳብ ደግሞ እናረጋለን። ይቆረጥልኝ ካለች ይቆረጣል፣ እንደ ቦታዋም ስለሆነ ማለት ነው። ግን ቢኖር ይጠቅማል ማለት አንዳንድ እቃዎች ምናምን ማስቀመጫ ይሆናል ማለት እኔ ተመችቶኛል። ቢሆን ከዚህም ከጎን አለው ከሁለቱም በኩል ነው ማለት ነው። ካስፈለገ መቆረጥ ይችላል። ደግሞ ለእናንተ ለሳምፕል ለማሳየት ያክል ነው። 4 ተኪያ አለው። 4 ተኪያና 4 የፍራሽ ልብስ 12 የትራስ ልብስ ነው። ፍራሽ ልብሱ በ1515 ብር ሂሳብ ነው የፍራሹ ልብስ። የትራሱ ደግሞ በ450 ብር ነው። ተኪያው እንደነገርኳችሁ 4 ነው። እዚህ ጋር ሁለቶቹ ስላሉ ነው ማለት ነው። እዩት፣ ይሄ ሁለቱ ነው። ጨርቅነቷ በጣም ቆንጆ ብራንድ ሆነች ጨርቅ ናት። ሁላችሁም ትወዱታላችሁ። እና የ4 የፍራሽ ልብስ በ1515 ብር በ450 ብር የአንድ የትራስ ልብስ 12 ሲባዛ ስሩት። የተኪያውም እንደነገርኳችሁ የፍራሹም ይሄን ይመስላል። ብሎ ማሻአላ ተባረክ ረህማን። ሁላችሁም ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጉ። ሰላም አለይኩም።